ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 1 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ድል ዛሬም ቀጥሎ በወሎ ላስታ ቡግና 303ኛ ሳምነው ኮር ታላቅ ድል ተቀዳጅቷል። የድሉ ስፋትና ሙሉ መረጃ በዜናችን በዝርዝር የሚደመጥ ነው፣ ትሰሙታላችሁ። የጎጃሙ ተጋድሎ ዛሬም ቀጥሎ ውሏል። ትናንት በአርበኛ ባዩ አለባቸው የተመራው የአማራ ፋኖ ብሔራዊ ንቅናቄ የሁለት እዞች ተጋድሎ ብልጽግናው ጦሩን ወደ አንድ ቦታ ሰብስቦ ዝናብ እንደመታው በግ ተኮልኩሎ ተቀምጧል። በሰዓቱ ዜናችን የሚደመጥ ሌላው የግንባር መረጃችን ነው። የበለሳው ታምራዊ ወታደራዊ ገድል ተጠናክሮ ቀጥሏል። ሁለት ወንድማማች እዞች አንድን ከተማ በጋራ በሚያስተዳድሩበት በለሳ ወረዳ ጓላ ከተማ ላይ የተሰራውን አንድ አስደማሚ ታሪክ በዜናችን ይዘነዋል፣ ታደምጡታላችሁ። የብልጽግናው ሪፐብሊካን ጋርድ ጥገና ክፍል ኃላፊ የነበረው መቶ አለቃ ደስ ይበለው የስርዓቱን ገመና ያጋለጥበትን ልዩ መረጃ አድርሶናል። ፋኖን የተቀላቀለው የሪፐብሊካን ጋርዱ አመራር ስለ ስርዓቱ ምን አለ የሚለውን ከአንደበቱ ይደመጣል። የብልጽግናው ስርዓት የጦር ወንጀለኛነት ተዘርዝሮ የሚያልቅ አልሆነም። ከመቶ በላይ አገልጋዮች ነበርን፣ አሁን እኔ ብቻ ቀርቻለሁ። አብዛኞቹ ሲገደሉና አካላቸው ሲጎድል፣ ቀሪዎቹ ሸሽተዋል ሲሉ የገዳሙ አስተዳዳሪ ምስክርነታቸውን የሰጡበት የአማራ ሳይንቱ የጦር ወንጀል በዓለም አቀፍ ሚዲያዎችም ተጋልጧል። እኛም ዝርዝሩን አሰናድተነዋል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የፋኖ ታላቅ ድል በቡግና የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የቀድሞ ላስታ ጄኔራል አሳምነው ጽጌ ኮር በአሁኑ ስያሜው 303ኛ ኮር ስር የሚገኘው የቡግና ወረዳ አባት አርበኞች ጦር በብልጽግና ሰራዊት ላይ ታላቅ ድል መጎናጸፋቸው ታወቀ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች ጦር ልዩ ተጋድሎ ባደረገበት የቡግና ወረዳ በብልጽግናው ሰራዊት ላይ ደፈጣ በመጣል ታላቅ ጀብዱ መፈጸሙን የገለጸው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። በውስን ቁጥር የደፈጣ ጥቃቱን የፈጸመው የአባት አርበኞች ጦር አባላት ዳሪያ ወይም ጃሮ 6 ቀበሌ በተባለ ልዩ ቦታ ላይ የብልጽግናውን ሰራዊት ከፍተኛ ኪሳራ ያደረሱበት ለወታደራዊ ግዳጅ በተላኩበት ቅጽበት ነው። በዚህ ቅጽበትም የብልጽግና መከላከያ ሰራዊት ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ብሎ እንቅስቃሴ በሚያደርግበት ወቅት ከቀኑ 10 ሰዓት ገዳማ ጃሮ ወንዝ ላይ ደፈጣ በመያዝ በካሶኒ ተጭኖ በመጣ የብልጽግና ሰራዊት ላይ ፈጣን ጥቃት በመክፈት በርካታ ሰዋዊና ቁሳዊ ኪሳራ አድርሰዋል ሲል የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። በዚህ ፈጣን ጥቃት 7 የጠላት ኃይል ወዲያውኑ እርምጃ ሲወሰድበት ከ10 በላይ ጉዳት ደርሶበታል ሲል የገለጸው የዙ ቃል አቀባይ ክፍል የተጋድሎ መረጃ የጠላትን ሰራዊት ጭኖ ሲያጓጉዝ የነበረው 2 ካሶኒ ከአገልግሎት ውጭ ተደርጓል። በጥቃቱ የሞቱበትንና የተጎዱበትን አባላቱን ሙትና ቆስለኛውን በአምቡላንስ ሲያመላልስ አምሽቷል ብለዋል። በአርበኛ ኮማንዶ ፍቅሩ ሙልዬ የሚመራው 303ኛ አሳምነው ኮር ከፍተኛ አመራሮቹ የቡግና ወረዳ ሲቪል አስተዳደር መዋቅር አባት አርበኞች ላደረጉት ተጋድሎ እውቅና የሰጡና ምስጋና የቸራቸው ሲሆን በቀጣይ የሚወሎ ዋግ መንገዶች፣ ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናደርጋቸዋለን በማለት የተጋድሎ መመሪያቸውንና መልእክታቸውን አስተላልፈዋል።
በሌላ ዜና በዚሁ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የብልጽግናውን ስርዓት ከድተው የተቀላቀሉትን 3 የብልጽግና ሰራዊት አባላት ተቀብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት በሰሜን ወሎ ዞን ሀብሩ ወረዳ መርሳ ዙሪያ ገንቦ በር ተራራ ከሚገኘው የስርዓቱ ካምፕ በመውጣት ነው። ፋኖን የተቀላቀሉት የ104ኛ ኮር ቃኝ አባላት ከዚህ ጨካኝ ስርዓት ጎን ሆነን የአማራን ህዝብ አንገርልም፣ ከዚህ በኋላም በድሃ ልጅ ደምና ከንቱ መስዋዕትነት የሚጸና የግለሰብ ስልጣንም ሆነ የሚረጋገጥ የአንድ ብሔር የበላይነት አይኖርም ብለን ነው ከነሙሉ ትጥቃችን ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርን የተቀላቀል ነው ሲሉ ተናግረዋል። ሸበል በረንታ ላይ በፋኖ የተመታው ጦር ፋኖን ተቀላቀለም። የብልጽግናው ሰራዊት በትናንትናው ዕለት በምስራቅ ጎጃም ዞን ሸበል በረንታ አውራጃ በፋኖ ጥምር ተጋድሎ ከፍተኛ ኪሳራ እንደደረሰበት ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ አርበኛ ባዩ አለባቸው ከፊት ሆኖ በመራው በትናንቱ ውጊያ 28 የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። ዛሬ ደግሞ የብሬን ተኳሹን ጨምሮ ሌሎች የሰራዊቱ አባላትም ፋኖን ተቀላቅለዋል። የጠላት ጦር በፋኖ የሚደርስበት ምት በርትቶበታል ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ኃላፊ የፋኖ ተከታታይ ጥቃት ጠላትን እረፍት ነስቶታል። ከዚህ በተጨማሪም ስርዓቱ የሚከተለው እረፍት አልባ የጦርነት ግዳጅ በሰራዊቱ ላይ ምሬትን ፈጥሮበታል። በተለይም በንጹሃን ላይ እንዲፈጸሙ የሚታዘዙት የጦር ወንጀል ለብልጽግናው ሰራዊት መፍረስ ምክንያት እየሆነ መጥቷል ብሏል። ይህን ተከትሎም የብልጽግናው ሰራዊት ዋና ብሬን ተኳሹን ጨምሮ ሌሎች የሰራዊቱ አባላት የፋኖን የምረት ጥሪ ተቀብለው 201ኛ ኮር የሚገኙ ክፍለ ጦሮችን መቀላቀላቸውን የኮሩ ህዝብ ግንኙነት ኃላፊ አስታውቋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን ብቻ ሳይሆን ሌሎች ተጨማሪ የነፍስ ወከፍ መሳሪያዎችን በመያዝ መሆኑን የገለጸው ፋኖ ሀብታሙ ፋኖም ለነዚህ የብልጽግናው ሰራዊት አባላት አቀባበል እንዳደረገላቸው ተናግሯል። በትናንትናው ዕለት በሸበል በረንታ ወረዳ በተደረገው ውጊያ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት በዛሬው ዕለትም በዚሁ ሸበል በረንታ ወረዳ አራት የቁጥቋጥ በነማይ ለምጨን በተባለ አካባቢ በርካታ የመድፍ ቅንቡላ ሲወረውር መዋሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦርና የአጼ ቴዎድሮስ ዕዝ 64ኛ ክፍለ ጦር በጋራ በፈጸሙት የመከላከልና የመልሶ ማጥቃት ውጊያ 28 የብልጽግናው ሰራዊት እርምጃ ሲወሰድበት 13 ደግሞ ጉዳት ደርሶባቸዋል። ይህን ሁሉ ሰዋዊ ኪሳራ ያስተናገደው የብልጽግናው ሰራዊት በሸበል በረንታ ወረዳ አራጢ ቀበሌ ይዞት የሄደውን ሜካናይዝድ ጦር ወደ ቢቸና ከተማ ይዞ ተመልሷል። የመድፍ ቅንቡላ የሚወረውረውም በዚሁ ቦታ ተቀምጦ ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በተቆጣጠራቸው አካባቢዎች የአርበኞች ጦር እያደራጀ ለውጊያ ብቁ እያደረገ ሲሆን ከእነዚህ አባት አርበኞች ጦር ጋር በወቅታዊ ጉዳዮች ዙሪያ ውይይትና የግንዛቤ ማስጨበጥ ስልጠና ጭምር መስጠቱን አስታውቋል። ክፍለ ጦሩ በጃቢ ጣህናን ወረዳ ጊዜያዊ አስተዳደር በማቋቋም በህዝብ የተመረጡ አስተዳዳሪዎችና የኮሩ ተወካዮች በተገኙበት ከአባት ጦር አርበኞች ጋር ውይይት አካሂዷል። በመድረኩ ተጋብዘው የአባት አርበኞች ጦር ቁመናንና ቁርጠኝነታቸውን በመመልከት ያደነቁትና ያበረታቱት የ109ኛ ኮር አመራሮች አማራ የታወጀበትን የጥፋት ዘመቻ ለመመከት ከምን ጊዜውም በላይ ዝግጁ እንዲሆኑ አሳስበዋል። ብሬን ተኳሹን ከነትጥቆ የተያዘበት ልዩ ወታደራዊ ብቃት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ታዲዮስ ታንቱ ክፍለ ጦር በበለስ አውራጃ በተካሄደው ተጋድሎ ከባድ የተባለውን የቁም ምሽግ መስበር የተቻለበት ነበር ሲል የክፍለ ጦሩ ኮሚኒኬሽን ኃላፊ አርበኛ በሩ ሰማ ተናግሯል። አርበኛ በሩ ሰማ ከጣና ቴሌቪዥን ጋር በነበረው ቆይታ እንዳስታወቀው ደጎማ ላይ በተደረገው ትንቅንቅ የክፍለ ጦሩ ወታደራዊ አዛዥ አርበኛ ጋሻ ጌትነት የጠላትን ብሬን ተኳሽ ከነ ብሬኑና ከነ አጃቢው በቁጥጥር ስር የዋለበት መንገድ ድንቅ ተጋድሎ ነው ብሏል። በቅርቡ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝና ደጃዝማች በላይ ዘለቀ ዕዝ በጥምረት ባካሄዱት ልዩ ተጋድሎ የበለሳ ወረዳ ዋና መቀመጫ የሆነችዋን ደጎማን መቆጣጠራቸው ይታወሳል። በዚያ ተጋድሎም ከፍተኛ ቁጥር ያለው የብልጽግናው ጥምር ጦር አባላት እርምጃ የተወሰደባቸው ሲሆን በአሁኑ ሰዓትም ደጎማ ከተማ ሰላሟ ተጠብቆላት በልጆቿ እየተዳደረች እንደምትገኝ አርበኛ በሩ ሰማ ተናግረዋል። የሁለቱም ዕዝ አባላት የጋራ ኮማንድ ፖስት አደራጅተውና ጊዜው አስተዳደር አዋቅረው ከተማዋንም ወረዳዋንም እያስተዳደሩ መሆኑን የገለጸው የታዲዮስ ታንቱ ክፍለ ጦር ኮሚኒኬሽን ኃላፊ ከመቼውም ጊዜ በላይ ወንድማዊ አንድነቱና የጋራ ተጋድሎ ተጠናክሮ ቀጥሏል። የእስካሁኑ ሽንቁር ተደፍኖ በጋራ ጠላታችን ብልጽግና ላይ
አንድነት ፈጥረን የምናካሄደውን ተጋድሎ አጠናክረን በመቀጠል በቅርቡ የህዝብን ሰላምና ክብር እናስጠብቃለን ሲል ገልጿል። አርበኛ በሩ ሰማ አክሎም ብልጽግናው በእኛ አንድነትና የጋራ ተጋድሎ የሚያደርገውን እስኪያጣ ድረስ አስጨንቀነዋል። የነበረብንን ክፍተት በውይይት እየፈታንና ፍጹም አንድነታችንም እየተከበረ ይገኛል ብለዋል። አርበኛ በሩ ሰማ አሁናዊ የበለሳ ቀጠናን ሁኔታ አስመልክቶ ለጣና ቴሌቪዥን የሰጠውን አጭር ማብራሪያ ተከታትለን እንመለስ። ኪንፋዝ በለሳ ኮሚኒኬሽን ነኝ። አርበኛ በሪውን እባላለሁ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር ዋና ሰብሳቢ በአርበኛ ታርቆ ከበደ የሚመራውና ዋና ወታደራዊ አዛዥ አርበኛ ጋሻው ጌትነት የሚመራው ከጎንደር በትንሽ ርቀት በምትገኘው ደጎማ ላይ በተደረገው ትንቅንቅ መቼም ተሰብሮ በማይታወቀው ምሽግ ላይ በጣም ከባድ ተጋድሎና ነበረ። በዛ ሰዓት ከተደረጉት ትንቅንቆች በኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር በሚመራው ክፍለ ጦር ብቻ የተደረጉ ድሎች በጣም አሪፍና አስደሳች ናቸው። ዋና ወታደራዊ አዛዡ የክፍለ ጦር ወታደራዊ አዛዥ ባደረገው ትንቅንቅ አንድ ብሬን ከና አጃቢው ነው እጅ ተፈንጅ ያዘው። በዛ ላይ ሙትና ቁስለኛው ማት ነው። ወደ 50 ምናምን ሙት አለ፣ ምርኮኛም በዛው ጭምር ነው። በቃ ቁጥር ስፍር በሌለው አጋጣሚ ነው የተያዘው። በአምስተኛ ኮር ያፋብን የአምስተኛ ኮርም አለ በነ አርበኛ ሻምበል ሙሉ ሰው የሚገዛው ከሁለቱም ጥምር ነው። ሁለቱም ጥምር በተደረገው ላይ ነው ይሄ ሁሉ ድል የተገኘው። አሁንም ይቀጥላል። እየተደረገ ያለው አሪፍ ነው። በጣም በጥሩ ሁኔታ ላይ ነው እየተካሄደ ያለው። ደስ የሚል ነው። እንዲሁ አጠቃላይ በአሁኑ ሰዓት ያለው በለሳና አካባቢ የሚንቀሳቀሰው የሁለቱም እዝ የፋኖ አደረጃጀት ያለው የወንድማዊ አንድነትና የተጋድሎ ስሜት ምን ይመስላል? በጣም አሪፍ ላይ ነው ያለ ነው። አሁን ጥሩ ላይ ነው ያለው። በጣም የሚያስደስት ነው። አሁን የሚደረገው እንቅስቃሴ መንግስትም በቃ የሚያደርገውም እስከ ማጣት ድረስ ነው የተደረገ ያለው። ጥምረቱ በጣም አሪፍ ላይ ነው። በቃ ትንሽም ክፍተት ኖረ አልኖረ በጣም ጥሩ ላይ እየተሰራ ነው ያለው። በሐሳብ በምን እየተፈታ ነው ያለው። የነበረው ክፍተት አሁን በጣም ጠቧል። ክፍተቱ ወደ አንድነቱ በጣም ተጠናክሮ ቀጥሏል። ደስ የሚል ነው። የሪፐብሊካን ጋርዱ ያጋለጠው ሚስጥር። የብልጽግናው ሰራዊት የሪፐብሊካን ጋርድ ጥገና መምሪያ ኃላፊ የነበረው መቶ አለቃ ደስይበለው ገደፍ የብልጽግናው ስርዓት ሰራዊቱን ያደራጀው ሀገር እንዲጠብቅ ሳይሆን እንዲያፈርስ በሚያመቸው መንገድ ነው። በአሁኑ ሰዓት ስርዓቱ የሚፈጽመውን የጦር ወንጀል ሰራዊቱም እየተቃወመው ነው ብለዋል። የሪፐብሊካን ጋርድ አባላት አዲስ አበባ ዙሪያ ለጥበቃ ሲሰማሩ ከዘራ ይዘው እንዲጠብቁ እየተደረገ መሆኑን የገለጸው መቶ አለቃ ደስይበለው ገደፍ ሁሉም የሰራዊቱ አባላት በስርዓቱ አይታመኑም፣ በዚህ የተነሳ መሳሪያ ይዘው ይጠፋሉ ተብሎ ስለሚታሰብ በከዘራ እንዲጠብቁ ነው እየተደረገ ያለው ሲል ተናግሯል። ቀደም ሲል ቁልፍ የመምሪያ ቦታዎች በትግራይ ተወላጆች ተይዘው እንደነበርና ከሰሜኑ ጦርነት በኋላ ግን እነዚያን ቦታዎች አሁን ለኢታማዦር ሹሙና ለጠቅላይ ጦር አዛዡ በብሔርም በዓላማም የሚመሳሰሏቸው ሰዎች እንደተኩባቸው የሪፐብሊካን ጋርድ አመራሩ ገልጾ የሰሜኑ ጦርነት መጀመር የጠቀመው ለብልጽግና መንግስት ነው። አጋጣሚውን ተጠቅሞ የሰራዊቱን የአመራር መዋቅር በራሱ አምሳል ለማስተካከል እድል ሰጥቶታል። በዚህ የተነሳም በዚህ ሰዓት የሀገር ዳር ድንበር ማስጠበቅ የነበረበት መከላከያ በመሃል ሀገር አማራ ክልል ገብቶ ንጹሃንን በግፍና በገፍ ሲገድል የሚቃወም የመምሪያ ኃላፊም ሆነ ወታደራዊ አዛዥ እንዳይኖር አድርጎታል። በአሁኑ ሰዓት ሀገራችን በምስራቁም ሆነ በሰሜኑ በደቡብም ሆነ በምዕራቡ በኩል የሚገኙት ጠረፎች ክፍት ተደርገው ሰራዊቱ ሙሉ በሙሉ የሰፈረው በአማራ ክልል ነው ብለዋል። የቀድሞው የሪፐብሊካን ጋርድ ጥበቃ ኃይል ጥገና መምሪያ ኃላፊ መቶ አለቃ ደስይበለው ገደፍ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮርን ከተቀላቀለ በኋላ የሰጠውን ማብራሪያ የመጀመሪያውን ክፍል ተከታትለን እንመለስ። እንኳን ደህና መጣ። ራስን በማስተዋወቅ ጀምርና ወደ ጥያቄዎች አመራለሁ። እሺ፣ ስሜ መቶ አለቃ ደስይበለው ገደፍ እባላለሁ። ተወልጄ ያደግኩት እዚሁ ምስራቅ ጎጃም አካባቢ ነው። የመጣሁት ከመከላከያ ከሪፐብሊኩ ጥበቃ ኃይል ሜንቴናንስ መምሪያ ነው። በክፍል ውስጥ ቆይታዬ መጀመሪያ የ25ኛ ፈንቅል ክፍለ ጦር አባል ነበርኩኝ። ለትምህርት ተመልምዬ ወደ መከላከያ ዩኒቨርሲቲ ተልኬ ነበር። መከላከያ ዩኒቨርሲቲ የአውቶሞቲቭ ኢንጂነሪንግ በዲግሪ ለ5 ዓመት ተምሬ ከጨረስኩ በኋላ ሲመደብ በሪፐብሊካን ጥበቃ ኃይል የሜንቴናንስ መምሪያ ውስጥ ነበር የተመደብኩ። ስለዚህ የነበረኝ የኃላፊነት ደረጃ በጋራጅ ውስጥ የቡድን መሪ ሆኜ ስራ ቆይቻለሁ ማለት ነው። በጣም አሪፍ።
አሁን እንደነገርከን ረጅም ጊዜ የአገልግሎት የሰጠበት ሂደት ነው ያለው በመከላከያ ሰራዊት ውስጥና አሁን ባለው ነባራዊ ሁኔታ የመከላከያ ሰራዊት የተዋጊው የተቋም ደረጃ በፊት ከነበራችሁበት አንጻር በተለይ በዚህ በ3 እና በ4 ዓመታት ውስጥ እንዴት ሊገለጽ ይችላል? የተቋሙ ሂደት አቅም በኢትዮጵያ ቀጠና ውስጥ በሚያደርጋቸው እንቅስቃሴዎች በምን አይነት መንገድ ነው ልትገልጸው የሚችለው አንተ? በመጀመሪያ ከሁሉም አስቀድሜ መናገር የሚፈልገው የመከላከያ ሰራዊት ማለት የሀገር መከላከያ ሰራዊት ነው እና የብሔር ብሔረሰቦችና ህዝቦች ተዋጽኦ መሆን ነበረበት። ከ2011 ወደዚህ ያለው የመከላከያ ሰራዊት አወቃቀሩ የአንድ ብሔር የበላይነት የሚታይበት አይነት ሆኖ እናገኘዋለን። ይህም ማለት በትግራይ ጦርነት የትግራይኛ ተናጋሪዎች የሉ። አሁን ላይ የአማርኛ ተናጋሪዎች በአንድም በሌላም ምክንያት እየተገፉ ከትግሉ ውስጥ ለቀዋል። ስለዚህ አሁን ከተቋም አንጻር ሲታዩ የሀገር መከላከያ ሰራዊት ተቋም ነው ለማለት ትንሽ ያስቸግራል። የአንድ ብሔር ብቻ የበላይነት ያለበት ነው። ሁለተኛ ከአወቃቀርም አንጻር አብዛኛው ሰራዊት እንደ ወታደር ዳርና ድንበር መጠበቅ በነበረበት ኮንዲሽን ላይ አይደለም ያለው። ከአቋም አንጻር የሀገር መከላከያ ሰራዊት ሀገርን ዳር ድንበርና ሉዓላዊነትን ማስከበር ሲገባው አሁን ላይ ወደ መሀል ሀገር ገብቶ በተለይ አማራ ክልል ውስጥ ነው የሚገኙ። ድንበሮችም ከዚህ በፊት የነበረበት የሰራዊት አሰፋፈር ከነ ምዕራብ ዕዝ፣ ሰሜን ዕዝ፣ ማዕከላዊ ዕዝ እና መሰል እንደ ምስራቅ ዕዝ በሶማሊያ በኤርትራ ድንበር በሱዳን መሰል አካባቢዎች ላይ ወይም ሁለታችኛው የሀገራችን ክፍል ብትሄድም ወደ ደቡብ ጫፍ የመከላከያ ሰራዊቱ በድንበር አካባቢ የለም። በአሰፋፈር ሁኔታም መሀል ሀገር አማራ ክልል ላይ ነው ሰፍሮ የምታገኘው። ከውጤታማነት አንጻር ትልቁ ታርጌት አሁን ላይ ሰራዊቱ አላማው ሌላ ነው ይመስል ያ ማለት በነበርንበት ሁኔታ በሚዲያም በአካልም እንደምንመለከተው ዘር ጭፍጨፋ አይነት እስኪመስል ድረስ አሁን ላይ በተለይ በአማራ ክልል እየተካሄደ ያለው ውጊያ ስልት ብዙሃኑን የሚያስቆጣ ሆኖ እናገኘዋለን። ይህ ማለት የአማርኛ ተናጋሪዎች ብቻም ሳይሆን ሌሎችንም ቢሆን አማራ ክልል እየተደረገ ያለው ውጊያ ሁኔታ አግባብነት እንደሌለው ነው የምንረዳው። በዛ ልክ ነው አንደርስታንዲንግ ያለን ማለት ነው። በጣም ጥሩ። ከዚህ ካነሳው ነጥብ አንጻር የመከላከያ ሰራዊት አመራሮች፣ ከፍተኛ አመራሮች ጠቅላይ ሚኒስትሩን ጨምሮ በተለይ በዚህ በአማራ ክልል እየተደረገ ያለውን የዘር ጭፍጨፋ ተራ ሽፍታ የማባረር ጽንፈኛ የማባረር ህገ ወጦችን የማሳደድ አይነት ተልዕኮ ብቻ እንዳላቸው ሲጠቅሱ ነበር። ይህ ነገር በእናንተ ሚሊተሪ ውስጥ እንደቆያችሁ ወይንም ግዳጅ እንደመሰጠቱና ሁኔታውን በቅርበት እንደማየታችሁ አንጻር በምን ቋንቋ ነው ልገልጸው የምችለው? አንተ እንደ አንድ የሰራዊት አባል በአማራ ክልል ውስጥ እየተደረገው ያለው ውጊያ እውነት እነሱ እንደሚሉት በዛ ልክ መግለጽ ይቻላል ብለህ ታስባለህ? ከዛ በፊት ምናልባት ሀሳቡ እንዳይዛንዛ እንጂ የመከላከያ ሰራዊቱ ለምሳሌ ወደኋላ መለስ ብለን ብናስብ የሰሜን ዕዝ ተጠቃ ከተባለበት እሱም ሰሜን ዕዝን ጦርነት ማስነሳት የትግርኛ ተናጋሪ ያሉበትን ቦታ ይዘት በመምሪያ ደረጃና በኃላፊነት ደረጃ ያሉበትን ቦታ በመንጠቅ በኦሮሞኛ ተናጋሪዎች የመተካት ስልት ተጠቅመው አሁን ላይ በእያንዳንዱ ቦታ ላይ ያለው የኦሮሞኛ ተናጋሪዎች በኃላፊነት ቦታ ላይ ተገኝቶ ይገኛል። ያ ማለት የሰሜን ጦርነት ሲነሳ እያንዳንዱ ትግርኛ ተናጋሪ ከቦታው ላይ በመነሳቱ ፋንታ እዛ ቦታ ላይ በሙሉ ሲተኩ የነበሩት የኦሮሞኛ ተናጋሪ ሰዎች ናቸው። እነዚህ ሰዎች አብይ አህመድንና ብርሃኑ ጁላን ጨምሮ የሚሰጧቸው መምሪያዎች አሜን ብለው የመቀበል ግዴታ አለባቸው። አንድ ቋንቋ ስለሚናገሩ ትልቁ ታርጌት ቅድም እንዳልኩት ነው። ዘር ተኮር ጭፍጨፋዎች ሲካሄዱ እሱን አሜን ብሎ በመቀበል ይህንን ህዝብ የማሰቃየት አጀንዳ ሰጥቷቸው እሱን ተቀብለው እያስፈጸሙ ይገኛሉ። ከሰራዊት አንጻር በፕሪንሲፕል ደረጃ ወይም ደግሞ በመርህ ደረጃ ማለት ነው ሰራዊቱ ሀገር ነው መጠበቅ የነበረበት። ግን ያን ከማድረግ በተረፈ አማራ ክልል ያሉትን የአማራውን ጭፍጨፋ ይቁም በሚል የወጡትን ወይ ደግሞ የአማራው የመፈናቀል የመገደል አባዜ ለምን አይቆምም በሚል ለመታገል የወጡትን ፋኖችን ልክ እንደ አክቲቪስት ወይ ደግሞ እንደ ጽንፈኛ በመቁጠር ያንን ሰበብ በማድረግ የባሰ አባባሪ ገብተዋል አይደለ? ልክ መጀመሪያ ታቅዶ የነበረው ሌላ ነው። በኋላ ደግሞ ይሄ ይቁም የአሁኑ ትውልድ ነቄ ትውልድ ነው። አዲሱ ትውልድ እንዲሁ አይነ እያየ ከምሞት ከምታረድ ቢያንስ ታገየ ልሙት በሚል አሁን ያለው የፋኖ አደረጃጀት ህዝቡ ነፃ ሊያወጣነት እየታገለ ያለውና ይህንን ጭራሹንም ጽንፈኛ ነው በማለት ሙሉ ነው የተፈረጀው። በሙሉ በመፈረጅ በጥቅማ ጥቅም ሌሎችንም በመደለል እዛ ያሉትን በየመስሪያ ቤቱ ማለት ነው እየተካሄደ ወይም እየተደበት ያለው ርቀት ትልቁ ታርጌት አማራውን ዝቅ የማድረግ አማራውን አንገት የማስደፋት እንዲሁም ማባን አለብኝነት ስልጣን የማራዘም አይነት አባዜ። ስለዚህ መከላከያ ሰራዊቱ አሁንም ቢሆን በኖርማል አገላለጽ
የተጣለበትን ግዳጅና ኃላፊነት ወይም በመርህ ደረጃ ተቋቁሞ እንደ ተቋም እየተወጣ ያለ ሳይሆን የአንድ ስልጣን አስጠባቂ ወይ ደግሞ ስልጣን የማራዘሚያ ጊዜ የመጠቀሚያ ሂደት ሆኖ እናገኘዋለን። ከዚህ አንጻር ሰራዊቱ በብዛት ቅሬታ ውስጥ እንዳለ መግለጽ ይቻላል። ቅድም ብየዋለሁ፣ አማርኛ ተናጋሪ ስለሆንኩ ወይም አማራ ስለሆንኩ አይደለም። ሌሎች ብሔር ብሔረሰቦችም ቢሆን ይህንን አይነት አካሄድ አይቀበሉም። አብዛኛው በየቦታው ትጥቁ የያዘ ሲኮበልል እናገኝበት አጋጣሚ አለ። ይህን ካለመቀበል የተነሳ አንድ ማሳያ በሪፐብሊኩ ጥበቃ ኃይል ለምሳሌ አንድ ክፍለ ጦር አንደኛ አዲስ አበባ ዙሪያ ላይ ጥበቃዎች አሉ። ጥበቃ የሚጠበቀው በከዘራ ነው። በነገር ላይ ለምን ከተባለ እዚህ ያለው የአማርኛ ተናጋሪ ብቻ ሳይሆን ሌሎች ብሔር ብሔረሰቦች ጭምር ያለው ኦሮሚያ ተናጋሪዎች ጭምር ሳይቀሩ አካሄዱ ስላልጠማቸውና ያለው የተቋም ሂደት አሁን ያለው ማለት ነው ሀገርን ከመጠበቅ ይልቅ ሀገርን የማፍረስ አካሄድ እንደሆነ ሲገባቸው ትጥቅ ጭምር እየያዙ ነው ሲከዱ የሚገኙት። ያለ መከላከል ሲባል ጥበቃዎች ወይም ጓዲያዎች ራሱ እየተጠበቁ ያሉት እንኳን በከዘራ ብቻ ሆኖ እናገኛለን። ገዳሙ ላይ በተፈጸመ ጥቃት 6 ሰዎች ተገደሉ። የብልጽግናው ስርዓት በአማራ ሕዝብ ላይ በከፈተው የዘር ማጥፋት ጦርነት አብያተ ክርስቲያናትን ጨምሮ የሃይማኖት ተቋማትና አገልጋዮች ቀዳሚ የጥቃቱ ሰለባ መደረጋቸው ታወቀ። የቢቢሲ ዘገባ እንዳረጋገጠው በደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታዕካ ነገሥት አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች መጎዳታቸው ታውቋል። በገዳሙ ላይ ጥቃቱ የተፈጸመው ባሳለፍነው ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት አካባቢ መሆኑን የገለጸው የቢቢሲ ዘገባ በሞርተር ጥቃት እንደተፈጸመ የርዕሰ አድባራት ወታዕካ ነገሥት አትሮኖስ ማርያም አስተዳዳሪ መክበብ አባ ገብረ እግዚአብሔር ኃይለ ማርያምን ዋቢ አድርጎ ዘግቧል። ጥቃቱ የደረሰው ከመደበኛ ሃይማኖታዊ ቀኖናና ስርዓተ ቅዳሴ በኋላ መሆኑን የገዳሙ አስተዳዳሪ ገልጸው በደረሰው ጥቃትም የገዳሙ አበው መነኩሳት፣ ዲያቆናትና የድጓ ተማሪ መገደላቸውን ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደሉባቸው ለቢቢሲ የገለጹት መርጌታ ስሙር የተባሉ የገዳሙ አገልጋይ በበኩላቸው ከቤተ ክርስቲያኑ ጩኸት ሲሰማ እየሮጥኩ ብሄድ እንደዛ ሆኖ አገኘው። ብዙ አስከሬን ተመለከትኩ። አስከሬኖቹን አንስቼ ለቤተሰቦቻቸው ሰጠው በማለት መናገራቸውን ዘግቧል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽና በዕለቱ ለሞተ ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውንና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። ከቅዳሴ በኋላ የቤተ ክርስቲያኑ አገልጋዮች ለመባ በተሰበሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸውም ካህናት፣ መነኩሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ የተናገሩት ዋና አስተዳዳሪው ከ100 ያላነሱ አገልጋዮች ነበሩ። አሁን ግን ደብሩ ላይ ያለሁት እኔ ብቻ ነኝ ሲሉ ተናግረዋል። የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ ጨምረው ገልጸዋል። ከሰዎች በተጨማሪም በተቋሙና በግለሰቦች ንብረት ላይ ጉዳት መድረሱን የገለጹት የገዳሙ አስተዳዳሪ የቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። አካባቢው ነዋሪና የዓይን እማኝ በበኩላቸው በጥቃቱ ከተገደሉት አንደኛው የባለቤታቸው አባት መሆናቸውን ገልጸው ከቅዳሴ በኋላ ከጓሜዳ ወደ አትሮኖስ በተተኮሰ ሞርተር የ6 ሰዎች ሕይወት አልፏል። 28 ሰዎች ላይ ከባድ ጉዳት ደርሷል። የአካል ጉዳት ከደረሰባቸው ሰዎች መካከል ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎቹ አይናቸው ጠፍቷል ሲሉም አክለዋል። ቢቢሲ ዘገባውን ሲቀጥልም ይህን የጦር ወንጀል የፈጸመው የብልጽግናው ስርዓት መሆኑን ከአካባቢው ነዋሪዎችና ከገዳሙ አስተዳዳሪ ማረጋገጫ ማግኘቱን አስታውቋል። እዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ሲሉ የዓይን እማኝ ለቢቢሲ በሰጡት ቃል ያረጋገጡ ሲሆን ጥቃቱ በአካባቢው በሚገኝ የብልጽግናው መከላከያ ሳይፈጸም እንዳልቀረ ተናግረዋል። ቢቢሲ ይህን አስተያየት ለማጣራት ወደ ብልጽግና መሪዎች ያደረገው ጥረት አለመሳካቱን የገለጸው ስለተፈጸመው ጥቃት ከክልሉ እንዲሁም ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም በማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በደቡብ ወሎ ዞን በሚገኝ ገዳሟ ላይ ስለደረሰው ጉዳትና የሰዎች ሞት በተመለከተ እስካሁን በይፋ የሰጠችው መረጃ አለመኖሩንም ቢቢሲ በዘገባው ጨምሮ የገለጸ ሲሆን ቢቢሲ ከደቡብ ወሎ ዞን አስተዳዳሪዎች ምላሽ ለማግኘት ያደረገው ጥረት ስልካቸው ባለመነሳቱ ሊሳካለት እንዳልቻለ ጠቅሷል። ጥቃቱ የተፈጸመበት የመሃል ሳይንት ወረዳ በአጅባር ወረዳና በመካነ ሰላም ወረዳ መካከል የሚገኝ ሲሆን ከባድ መሳሪያው የተተኮሰው ከአጅባር ዝቅ ብሎ ከሚገኘው ጓሜዳ እንደሆነ የዓይን እማኙ ተናግረዋል። የዓይን እማኙ አስተያየታቸውን ለቢቢሲ ሲሰጡም የመከላከያ ሰራዊት በአካባቢው በሚገኝ ጅምር ሆስፒታልና አጅባር በሚገኝ ሙያና ቴክኒክ ውስጥ ካምፕ አድርገው ይኖራሉ።
ከአጅባር ወጥተው ዝቅ ብሎ ባለው ጓሜዳ የገጠር ቀበሌ ሆነው ሲያስወነጭፉ ነው የተተኮሰው ብለዋል። የገዳሙ አስተዳዳሪም የጦር መሳሪያው የወረደው ከአጅባር ነው በማለት ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችኋቸውን ይመስሉ ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።